ሰላም ሰላም ውዴ ቻናሌ ቤተሰቦች ሰላም እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ጠፍቻለሁ። ዛሬ ደግሞ ተመልሼ መጥቻለሁ። ያው ታውቃላችሁ ረመዳን ነው። በረመዳን ሰዓት በጣም ስራ ይበዛል እና በዛ ምክንያት ጠፍቻለሁ እላችኋለሁ። ተመልሼ መጥቻለሁ አሁን ላይ በመሀልም ቢሆን ማለት ነው። እና ስመጣ ደግሞ እየሆነ ያለውን ነገር እያያችሁት ነው በነሩታ እና አብረሽ መካከል ማለት ነው። ማለት እንደ ሰውኛ ስታስቡት እና ሰው ሆናችሁ የሆነ የሚሰማችሁ ነገር አለ እና እኔ አሁን ምን እንደሚያስተምሩ አላቅም። የሰው ልጅ በበደል ያኔ የበደለንን ሰው በበደል አይደለም ልንመልስለት የምንችለው ኦር ደግሞ ያ ሰው እንደበደለን እኛም ተበቅለነው አይደለም ለዛ ሰው መልስ መስጠት የምንችለው ማለት ነው። ምክንያቱም አንድ ሰው ለህሊናውና ለእምነቱ ኦር ለፊውቸሩ ለመልካም ነገር የሚያስብ ከሆነ መልካም ነገር ነው በውስጡ የሚያስበው ማለት ነው። እና እዚህ ጋር ሩታ አልተበደለችም አይደለም፣ ኤቭሪዋን ያውቃል ተበድላለች ያኔ። ነገር ግን ያን በደል አሁን ላይ ከተለያዩ ያኔ ተለያይተናል ብለው ወረቀቱን ቀደናል ምን ብለናል ብለው ኦልሬዲ ሚዲያ ላይ ተናግረውታል። ሶ ከተለያዩ በኋላ አይ ቲንክ የሄደ ልጁን ያያል ምናምን ነገር በዛ መካከል እንደዚህ ይሄን የሚያክል በቀል ማለት እንዴት አይምሯችሁ ያስባል? እንደዚህ በራሳችሁ ሰው ላይ ኦር ደግሞ በልጃችሁ አባት ላይ እንደዚህ አይነት አይዲያስ እንዴትስ አይምሯችሁ ውስጥ ይመጣል? እኔ በጣም ነው የገረመኝ። ብቻ በጣም ማንም የማያደርገው ነገር ነው። ምክንያቱም ጥሩም ይሁን ብቻ መጥፎም አብረው አሳልፈዋል። ከዛም አልፎ ልጅም ወልደዋል። ታዲያ እንደዚህ አይነት በቀል ማለት እሱ እኮ በቃ ኖርማሊ ወይ የሆነ ያልተመቸው ነገር ሊኖር ይችላል ኦር ደግሞ በውስጥ የሚቸግረው ነገር ይኖር። ዊ ሃቭ ኖ አይዲያ ያኔ ስለነሱ ላይፍ ውስጣቸውን አናቅም። ዲቴይል ያው ጀስት ሚዲያ ላይ ከምናየው ውጭ ማለት ነው። ሶ ያ ነገር አልተመቸውም ይሆናል፣ ወጥቷል፣ ከሌላ ሴት ጋር መሆንን መረጠ። አንድ ወንድ ደግሞ የሚፈልገው ነገር ከጎደለበት ወደ ሌላ ነገር የማይሄድበት ምንም ጉዳይ የለም። ወንድ ነው። ያን ማለት ደግሞ እኔ እሱን እደግፈዋለሁ ማለት አይደለም። ግን ሄደ ካላስ እሷ በዚህ ልክ ቤተሰብና ቤተሰብን በሚያጋጨው በዚህ ልክ መንገድ መሄዷ በጣም ነው ያሳዘነኝ፣ በጣም ነው የገረመችኝ። ኢቨን ደግሞ ትላንትና ብሩኬ ከነሱ ጋር ፋይሉን አግኝቼላችኋለሁ ስትባል ራሱ ብዙ መናገር የሌለባትን ነገሮች ብዙ ነገሮችን ተናግራለች ሚዲያ ላይ ማለት ነው። ሰው እንግዲህ አሁን እሷ በአፋ በምትናገረው ነው የሚገምታት ማለት ነው። ሶ ያ ልጅ ብዙ ነገር ከነሱ ኢንፎርሜሽን ለመሰብሰብ ነው እንግዲህ ሄደው አስባችሁታል። ዛሬ ግን አብርሽን እንዳያችሁት ነው። የሰው ልጅ ዝም ሲል ሞኝ አይደለም። አንዳንድ ሰው በመለፍለፍ ብቻ ሁሉም ነገር የሚያደርግ ይመስለዋል። አንዳንድ ሰው ደግሞ ዝም ብሎ በዝምታ ውስጥ ብዙ ነገርን ይገነዘባል፣ ብዙ ነገርን ያደርጋል ማለት ነው። እና እነሱ ግን ትናንትና አይታችኋል በሰሩት ቪዲዮ ላይ ፋይሉን እንደገና አግኝተናል ብለው ምን ያህል በቃ እንደ ጥባጥቤ ነው የምንጫወትባችሁ ብላ ስትራገጥ ነበረ ሩታ ማለት ነው። በዚህ ልክ መሆን አልነበረባትም። ምክንያቱም አይ ቲንክ የሆነች ኬርሊስ ነገር ናት። ያኔ ለቤተሰቧ ለክብሯ ምናምን የሚያስጨንቃት ነገር ያለውላ አይመስለኝም። ግን ደግሞ ቤተሰብ ለቤተሰብ እየተጋጨ ነው። እሱ ያን ነገር እያየች በዚህ ልክ ትላንትና ፋይሉ ተገኘ ብላ መጨፈሯ፣ በዚህ ልክ ባሏን ለማዋረድ ያላት ነገር በጣም የሚገርም ነገር ነው። በጣም የሚያስጠላም ነገር ነው። ማንም ሰው የማያደርገው ነገር ነው። ብቻ እስኪ ይዩት ዛሬ የአብርሽን ማለት ነው። አብርሽ ይመጣል፣ ብሩክም ይመጣል። ያለውን ነገር ይዩት። ወይኔ በባዶ ፍላሽ ጮትብን። ለእኛ ባዶ ፍላሽ ሲጀመር የሆነ ነገሩን አላመንኩትም ነበር። አይኖርም አላማረኝም ነበር። እውነቴን ነው። እኔ ነግሬ ነበር እኮ ከዛ አይደል ሲጀመር አውቆ ነው
ከዝዋይ ጀምሮ ማለት ነው እንድናምነው ፈልጎ ነው ይሄን ነገር ሲያደርግ የነበረው እንጂ ወይ ደግሞ ቢያንስ ምን አለ ፊት ለፊቱ እንኳን አንዴ ከፍተን ቼክ ባደረግነው ነው። ገባሽ አለ ቢያንስ ማየት ይምጣ እየመጣሁ ብሏል። ይምጣ አራቱም በዚህ ለሁለት ከፍዬ እገላግለዋለሁ። ማንም ሰው በዚህ ልክ ተጫውቶብኝ ያውቅ ማንም ሰው ገባሽ። እዚህ ጋር አስባችሁታል። አናቱን ሁለት ቦታ አድርጌ እንዳልገላግለው ምናምን እስከ ማለት ድረስ ነው የደረሰችው። ያ ማለት ሰው የሰው ልጅ ለበቀል ያውም እኮ ሌላ ሰው ብትበቀል ኦኬ፣ ባሏን የገዛ ባሏን የልጇን አባት ለመበቀል ፋይሉን እንዴት አላገኘውም ብላ በዚህ ልክ መናገሩ አሁን ተገቢ ነው ብላችሁ ታስባላችሁ? ብዙ ሰዎች እሷን የሚደግፉ አሉ። እኔስ በሚለው ነገር ኦር ደግሞ ራሳችሁን በዛ ቦታ ላይ አርጋችሁ ብታስቡት መልካም ነው ብዬ አስባለሁ። ማንኛውም ሴት ትከዳለች። ያኔ ማንም ወንድ እንደዚህ ነው ታውቃላችሁ። አብዛኞቹ በወንዶች ካልተመቻቸው ይሄዳሉ። ከሄደ ደግሞ ሄደ ነው። ኢቭን ደግሞ ሰው በስምምነት ራሱ እኮ አይደለም አንድ ልጅ 5 ከዛም በላይ ተዋልዶም በስምምነትና በፍቅር የሚለያዩ ብዙዎች አሉ። እነሱ ወይ አንድ ላይ አይሆኑ ወይ ተለያይቶ አይለያዩ። በዚህ ልክ ሚዲያ ላይ ጭምልቅ ብለው በዚህ ልክ መሆን በጣም የሚያስጠላ ነገር ነው። በጣም ከሚባለውም በላይ ማለት ነው። አሁን እንግዲህ ትላንትና እንደዛ ሲጨፍሩ ጥባጥቤ ምናምን እያሉ ሲጨፍሩ የነበሩት በባዶ ሜዳ ዛሬ ይዋቸው እንግዲህ እና አንዳንዴ ተንኮል ልክ አይደለም ማለት ማንኛችንም ግን ንጹህ ነን ማለት አይደለም። በዚህ ልክ ደግሞ መሆን በጣም ይደብራል። ስፔሻሊ በዚህ ጾም ላይ ማለት ነው። የእነሱን ላይፍ አይታችሁ ከሆነ ከዚህ በፊትም ሰርጋቸው ጾም ውስጥ ነበረ። ብዙ ነገር ተብለው ነበር። ሰው ብዙ ነገር ብሏቸው ነበር። እንዴት በጾም ውስጥ ሰርግ ትደግሳላችሁ ተብለው ብዙ ነገር ተብለው ነበር። ስቲል ነው አመት እስከ አመት ስቲል ነው እዛ ውስጥ ናቸው። አሁን እንኳን በቃ ምንም እኔ እንጃ እምነታቸው ምን እንደሆነ ራሱ ግራ ነው የሚገባኝ። ብቻ ፈጣሪ ልቦና ይስጣቸው፣ መልካምን ነገር በልባቸው ላይ ይዝራላችሁ። ሌላ ምንም ማለት አልችልም። ብቻ ይዋቸው። እኔ እኮ ብር ሲደራደረኝ ወይም ደግሞ የሆነ ነገር ሲያደርግ እሺ ሲለኝ ሁሉን ነገር አስብ ነበር። ባዶ ፍላሽ ሰጥቶ ይጮትብኝ ሳምንት 15 ቀን በሙሉ እየዬ ትረሳለህ። ፈልገው ነገር አውራ ችግር ያዳምጣል። አንተን ማግኘት አልፈልግም። ምንም አታደርገኝም። ምንም አታመጣም። እንደ ልጅ ላይ ጫወተም እየፈለግኩ እኮ ነው። እዚህ ላይ ነገር የለኝም። አንተ አትበልጠውም በቁመት ምንድነው? አይታችኋል እንግዲህ እሷ ለባሏ መናገር ስትችል ለባሏ መናገር ሲኖርበት ለማታውቀው ሰው ከዚህ በፊት ህይወቷን ሲበጣበጥ ለነበረው ሰው በዚህ ልክ ቆማ ስትናገር አስቡት እንግዲህ። ሁሉ ነገሯን እያያችሁ ነው መቼም ሚዲያ ላይ ማለት ነው። እኔ እንደ ሴት ነኝ፣ ተበድላለች አይቻለሁ። ኢቨን እኔም ቢሆን እንደዚህ አይነት ነገር በእኔ ቢደርስ አይመቸኝም፣ አልወድም። ነገር ግን ፈልጎ ነው ወዱ በሰላም ከሄደ ሄደ ነው አለቀ። ግን ደግሞ በዚህ ልክ መበቀል ተገቢ ነው ብዬ አላስብም። ብቻ ይዋቸው። ነገር አያገባም። አንተ እዚህ መሀል ላይ አንተ የሚጠቅስ ነገር የለም። የእሷን ነገር ለእኔና ለእሷ ተው። እኔና እሷ አንገናኝም። በመሀላችን የሚያገናኘን ነገር ይኖር አይኑርም፣ ላግኛትም አላግኛትም እሷ አያገባም። አንተ ጉዳይ ላይ አንተ አሁን ያወራውን ነገር እዚህ ተናግሮ ነገር ቢያመጣ የፈለገውን ቢያመጣ እኔ ከርቺ ምንም የምሸሸው ነገር የለም። በአሁኑ ስላክ ምንም ነገር አታመጣም። ገባ አይደለም? አንተን ይቅርና ማንን ነው ማልፈራው? ገባ? ማንንም አልፈራም። ለማንኛውም ሩታ መንገዱ እንዴት መሄድ እንዳለበት ገባሽ አይደለ? ከዚህ በኋላ እኔ ጋር እንደዚህ መጥተህ ፌስ ቱ ፌስ እስካላገኘህ ድረስ ከአንተ ጋር ችግር አይኖርም። ገባ? አንተ አንተን ማግኘት አይደለም ማየትም አልፈልግም ከዚህ በኋላ። አንተን አላየህም አላገኘህም። ከዚህ በኋላ ግን ነገርኩህ። በቃ እኔም ጋር ዙሪያ ላይ ያሉ ሰዎች ላይ ድርሽ እንዳትል። አይ ካልክ ግን
መሆን ያለበት ነገር አስቀድሜ ነገር ያለው ማለት ነው። አሰጫሻ ካልተገኘም ከአንቺ ጋር ደግሞ በማንኛውም ታይም እመጣለሁ። ልጅን መጥቻ ያለሁኝ በምፈልገው ታይም። ከዛ ውጭ የፈለግሽውን ነገር ማድረግ ትችያለሽ። ከዚህ በኋላ ስለ አንቺ ጉዳይ ምንም የሚያገባኝም ምንም እንትን የሚለኝ ነገር የለም። እንደፈለግሽ መሆን ትችያለሽ። ስመጣ ግን አንዴ አዳምጪኝ እኮ አዳምጪኝ እኮ አዳምጪኝ። ረጅም አላወራም። ስመጣ ልጅ ላጠው አልፈልግም እዚህ ቤት ውስጥ ማለት ነው። አጋዥ እቀጥርለታለሁኝ። የሚያስፈልገውን ነገር እዚሁ ይደረግለታል። እሺ አንዴ አዳምጪኝ። በምፈልግበት ታይም ግን መጥቼ ልጅን ማየት ፈልጋለሁኝ። ከዛ ውጭ አንቺንም ከፈለግሽ ኖርሽም አልኖርሽም ትዝ አትይኝም። ብቻ ልጅ ላገኝ። ይህን ነው ላወራ የምፈልገው። ከዳኒ ጋር እኮ እንደዛ ስትጨናነቅ የነበረው እዚህ ቤት ለምን አየሁት? እሺ ነገርኩሽ። በቃ አሁን ስላለፈ ነገር ላወራሽ አይደለም። በቃ ያለፈው ነገር አልፏል። ብዙ አትናደድ። እሺ ያለፈው ነገር ሩታ ደግሞ ችግሯ ያለፈውን ነገር አሁን ያለፈው ኦልሬዲ አልፏል እኮ ይሁንም ብላ ይቅርም ብላው አልፏለች። ከዛም በላይ ደግሞ በቃ ተለያይተናል ብለው ፋይላቸውን ዘግተዋል። ግን ዛሬ በምታደርገው ላይ ያንን ነው እያነሳች እኔ ላይ እንደዛ ሲሆን ኖርማል ነበር እንዴት ትላለች። እኔ ላይ እንደዛ ሲሆን ያኔ ከላስ አለቀ። እሱ ኦልሬዲ አልፏል እኮ ራሷ ተስማምታ ምን ብላ ይቅርታውን ተቀብላ ልጃችንን የኔ ልጅ በመሀላቸው ስላለ ሁለታችንም እያሳደግን እንኖራለን፣ ሁሉም የራሳችንን ላይፍ እየኖርን ተባብለዋል። እስቲል ናው ግን እዛ ጋ ናት እሷ ያለችው ማለት ነው። ብቻ አብርሽ መናገር ያለበትን ተናግረዋል። በዚሁ ቆራጥ ሆኖ ባይደርስባቸው እነሱም ባይደርሱባቸው ደስተኛ ነኝ። ብቻ እኔ የሰው ልጅ ከዚህ ምን እንደሚማር አላውቅም። ብቻ ፈጣሪ ልቦና ይስጣቸው። ሩታንም ልክ አይደለችም። እግዚአብሔር ልቦና ይስጥሽ፣ ማስተዋልን ይስጣችሁ። ከዛ ሌላ ምንም ማለት አይችልም። በሌላ ቪዲዮ እስክንገናኝ ጓደኞቼ ሰላም ሁኑ እላችኋለሁ።